ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ ያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ህወሓትን በህገወጥ መንገድ የማገድና በትግራይ ህገወጥ ምርጫ የማካሄድ አዝማሚያ አለ። ህወሓት ነው ቃሉን የሰጠው። በብሔራዊ ምርጫ ቦርድ ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓት በህገወጥ መንገድ እገዳ እንደተጣለበት ገልጾ በቀጣይም እሱን የማያካትት ምርጫ ለማካሄድ እቅድ አለ ሲል ከሰሰ። የህወሓት ቃል አቀባይ አቶ ሚካኤል አስገዶም በሰጡት መግለጫ ላይ ህወሓትን በህገወጥ መንገድ የማገድና በትግራይ ህገወጥ ምርጫ የማካሄድ አዝማሚያ ያለ ብለው ሁኔታውን የዘፈቀደ ውሳኔ ሲሉ ጠርተውታል። በኢትዮጵያ ብሔራዊ ምርጫ ቦርድ የህጋዊ ፓርቲነት እውቅናውን ያጣው ህወሓት ከህዳር 8 2018 ዓ.ም እስከ ህዳር 13 2018 ዓ.ም የማዕከላዊ ኮሚቴ ስብሰባውን አካሂዷል። ነሐሴ 7 2016 ዓ.ም 14ኛ ጠቅላላ ጉባኤውን ሲያከናውን የሚጠበቅበትን ሂደት ሳይከተልና ለምርጫ ቦርድ ሳያሳውቅ የሚያካሂደው ነው በማለት በቦርዱ ተቀባይነት የለውም የሚል ደብዳቤ እንደተጻፈለት ይታወሳል። ከማዕከላዊ ኮሚቴ ስብሰባ መጠናቀቅ በኋላ የፓርቲው ቃል አቀባይ አቶ ሚካኤል በሰጡት መግለጫ በትግራይ ህገወጥ ምርጫ የማካሄድ ፍላጎት እንዳለ ገልጸው ይህም ህወሓትን ኢላማ በማድረግ ህዝቡን ለማጥቃት እንደሆነ ተናግረዋል። ቃል አቀባዩ ከህወሓት ህጋዊ ሰውነት መሻር በተጨማሪ ከኤርትራና ከፌዴራል መንግስት ጋር ስላለው ግንኙነት እንዲሁም ስለ ተፈናቃዮች ጉዳይም ተጠይቀዋል። በ14ኛው የህወሓት ጠቅላላ ጉባኤ ላይ የተላለፉ ውሳኔዎች ትግበራ በማዕከላዊ ኮሚቴው መገምገማቸውን አቶ ሚካኤል ገልጸዋል። ከከፍተኛ የፓርቲው አመራሮችና ከአባላቱ እንዲሁም ከብሔራዊ ምርጫ ቦርድ ተገቢ ሂደት የተከተለ አይደለም የተባለው የህወሓት 14ኛ ጉባኤ አወዛጋቢ እንደነበር ይታወሳል። ጉባኤው በህወሓት ሊቀመንበርና በምክትሉ በሚመሩ የድርጅቱ አባላት መካከል ክፍፍልን ፈጥሮ ነበር። የህወሓት ጠቅላላ ጉባኤ መካሄድ መጀመሩን ተከትሎ የቀድሞ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ሚኒስትር አቶ ዶክተር ለገሰ ቱሉ የሁለት ዓመቱን ጦርነት ያስቆመውን የፕሪቶሪያ ስምምነትን የሚጥስ ነው ማለታቸው አይዘነጋም። በ14ኛው አወዛጋቢ ጉባኤ ላይ በወቅቱ የድርጅቱ ምክትል ሊቀመንበር የነበሩት አቶ ጌታቸው ረዳን ጨምሮ 17 የማዕከላዊ ኮሚቴ አባላት፣ የድርጅቱ ቁጥጥር ኮሚሽን፣ አብዛኞቹ የደቡብና ደቡብ ምስራቅ ትግራይ ወረዳዎች እንዲሁም የመቀለ ከተማ ክፍለ ከተሞች አልተሳተፉ። በወቅቱ አቶ ጌታቸው ባወጡት መግለጫ ጉባኤው ትግራይንና ህዝቡን አደጋ ውስጥ ከመክተት የዘለለ እርባና የለውም ብለው ነበር። ከፕሪቶሪያ ስምምነት በኋላ ከአሸባሪነት መዝገብ የወጣው ህወሓት ከህጋዊ ፓርቲነት መዝገባ ተሰርዟል። ከትግራይ ኃይሎች ተነጥለው የወጡትና በተለምዶ ሐራ መሬት ወይም ነፃ መሬት ተብለው የሚጠሩ ታጣቂዎች በህወሓት ኃይሎች ላይ ጥቃት ሰንዝረዋል በሚል መከሰሳቸው ይታወሳል። እነዚህ ታጣቂዎች በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍና ድርጅቱን የሚደግፉ የትግራይ ኃይሎች አዛዦች ከስልጣን ለማስወገድ ወደ አፋር ክልል ሄደው መደራጀታቸውን ይናገራሉ። ትግራይ ክልል ከአፋር ክልል ጋር በሚዋሰንባቸው አካባቢዎች እንደሚንቀሳቀሱ ከሚነገርላቸው ታጣቂዎች ጀርባ ያለው የፌዴራል መንግስቱ ነው ሲል ህወሓት መክሰሱ አይዘነጋም። የህወሓት ማዕከላዊ ኮሚቴ ጉባኤ የተካሄደው በክልሉ ውጥረት በነገሰበት ወቅት ነው። ባለፉት ወራት በትግራይ ኃይሎች፣ በነፃ መሬት ታጣቂዎችና በፌዴራል መንግስቱ ኃይሎች መካከል ዳግም ትግራይ ውስጥ ግጭት ሊቀሰቀስ ይችላል የሚል ስጋት ተፈጥሯል። ጥቅምት 2018 ዓ.ም ላይ የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን ተናግረዋል። በወቅቱ የኢትዮጵያ መንግስት የድሮን ጥቃት በመፈጸም በትግራይ ኃይሎች አባላት ላይ ጉዳት ማድረሱን ህወሓት ገልጾ ነበር። ከፕሪቶሪያው ስምምነት በኋላ ህወሓት የፈጸማቸው ድርጊቶች ወደ ጦርነት ለመግባት ከበቂ በላይ ምክንያቶች ናቸው ሲሉ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መናገራቸውም ይታወሳል። በፓርቲው ከፍተኛ አመራሮች መካከል የተፈጠረን ሰፊ ልዩነት ተከትሎ የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጉባኤ ረግጠው ወጥተዋል እየተባለ በማህበራዊ ሚዲያ ላይ ሲነገር ቆይቷል። ሆኖም ግን የህወሓት ቃል አቀባይ ሐሰት ነው ሲሉ አስተባብለዋል። በማዕከላዊ ኮሚቴ ስብሰባው ላይ መወያያ አጀንዳ የሆነው በ14ኛው ጉባኤ ላይ የተላለፉ ውሳኔዎች አፈጻጸም እንደሆነ ጠቅሰዋል። በቀድሞም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመራ ቡድን የሀገር ክህደት ፈጽሟል ሲል ህወሓት በተደጋጋሚ ከሷል። አሁን ላይ በዚህ ቡድን የደረሰውን ጉዳት ለመጠገን እየሰራ እንደሚገኝ ፓርቲው አስታውቋል። የህዝባችንን አንድነት ለማወክ በጎጠኝነትና በኋላ ቀርነት ጥረት ቢደረግም ስለ አንድነት ውይይት ተደርጓል ብለዋል ቃል አቀባዩ። ከደብረጽዮን ቡድን ጋር ከፍተኛ መቃቃር ውስጥ ገብቶ የቆየው አቶ ጌታቸው ከ2 ዓመት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት ቆይታ በኋላ መጋቢት 2017 ዓ.ም ላይ ስልጣናቸውን ለምክትላቸው ሌተናንት ጄኔራል ታደሰ ወረደ አስረክበዋል። በተጨማሪም አቶ ጌታቸው ከበርካታ የህወሓት ከፍተኛ አመራሮች ጋር እና አባላት ጋር በመሆን ስምረት የተባለ ተቃዋሚ ፓርቲ መስርተው በሊቀመንበርነት እየመሩ ነው። ከምዕራብ ትግራይ የተፈናቀሉ ወደ 1 ሚሊዮን የሚጠጉ ሰዎች ለ5 ዓመታት በመጠለያ ለመኖር ተገደዋል።
ያለ ሰብአዊ እርዳታ በችግር ላይ መሆናቸውን በመግለጽ ወደ ቀያቸው ለመመለስ የሚጠይቅ ሰላማዊ ሰልፍ ማድረጋቸውም ይታወሳል። በፕሪቶሪያ ስምምነት መሰረት ተፈናቃዮች ወደ ቀያቸው መመለስ ነበረባቸው። ሆኖም ግን የትግራይ ክልል ጊዜያዊ አስተዳደርና የፌዴራል መንግስትም ለተፈናቃዮች አለመመለስ እንዲሁም ለፕሪቶሪያ ስምምነት አለመከበር አንዳቸው ሌላኛቸውን ተጠያቂ ሲያደርጉ ቆይተዋል። ህወሓት በምዕራብ ትግራይ ያሉ ታጣቂዎች እንዲሁም አዲስ ሰፋሪዎች እንዲወጡና የራሱን አስተዳደራዊ መዋቅር እንዲዘረጋ ጠይቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው ለተፈናቃዮች ወደ ቀያቸው አለመመለስ ህወሓትን ተጠያቂ አድርገው በትግራይ ክልል ያሉ ተፈናቃዮች ራያ ላይ እንደመለስ ነው፣ ጸለምት ላይ እንደመለስ ነው፣ ወልቃይት ላይ መመለስ አለበት፣ ይህ የመንግስት ጽኑ አቋም ነው ሲሉ በህዝብ ተወካዮች ምክር ቤት ፊት ተናግረዋል። የህወሓት ቃል አቀባይ አቶ ሚካኤል ተፈናቃዮች ወደ ቀያቸው ለመመለስ እየሞከሩ ነው፣ መማረራቸው እውነት ነው፣ እየኖሩበት ያለው ሰቆቃ ግልጽ ነው፣ ጭፍጨፋ ተፈጽሞባቸው ከቤት ንብረታቸው የተፈናቀሉ ናቸው፣ ያፈናቀሏቸው ሰዎች አሁንም እዚያው ናቸው ሲሉ ለቢቢሲ ትግረኛ ምላሽ ሰጥተዋል። በሺዎች የሚቆጠሩ ተፈናቃዮች በመቀለ ከተማ ያደረጉትን ሰላማዊ ሰልፍ ተከትሎ አቶ ጌታቸው የጊዜያዊ አስተዳደሩ ፕሬዝዳንት ሳሉ በጦርነት ምክንያት ተፈናቅለው በችግር ላይ ባሉ ሰዎች ሁኔታ ውስጥ የክልሉ ጊዜያዊ አስተዳደር አንዱ ተጠያቂ መሆኑን ተናግረዋል። በአቶ ጌታቸው ረዳ ይመራ የነበረው ጊዜያዊ አስተዳደር አላሳካቸውም ከሚባሉት መካከል አንዱ የተፈናቃዮች አለመመለስ ነው። ከትግራይ ክልል ተወክለው የፕሪቶሪያ ስምምነት ተፈራራሚ ከነበሩት መካከል አንዱ የሆኑት አቶ አሰፋ አብርሃ ከቢቢሲ ትግረኛ ጋር ባደረጉት ቆይታ ተፈናቃዮችን በማስመለስ ረገድ ዋናው ኃላፊነት የፌዴራል መንግስት መሆኑን አስምረውበታል። ቅድሚያ የሚሰጠው ለሰብአዊነት መሆኑን በመግለጽ ግዛት ወይም ካርታ የማረጋገጥ ጉዳይ አይደለም፣ ግዛቱ የኛ የሚሆነው ህዝቡ በመሬቱ ላይ ሲኖርበት ነው፣ ህዝቡ እዚያ ከሌለ ቦታው የኛ አይደለም በማለትም አስተያየታቸውን ሰጥተዋል። ህወሓት ከኤርትራ መንግስት ጋር እየሰራ ነው የሚለው የፌዴራል መንግስት ክስ መሰማት ከጀመረ ሰነባብቷል። አቶ ሚካኤል ግን ስለ ጉዳዩ ጭምጭምታ ይሰማል፣ ሆኖም በፓርቲም በመንግስትም ደረጃ ከኤርትራ መንግስት ጋር ግንኙነት አልተጀመረም ሲሉ አስተባብለዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱ ይታወሳል። ይህንን ክስ ህወሓትም የኤርትራ መንግስትም አስተባብለዋል። የውጭ ጉዳይ ሚኒስቴር ኤርትራና ህወሓት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ያለፈው መስከረም ወር ላይ ከሷል። ጠቅላይ ሚኒስትር አብይም ማንኛውም ከውጭ ሀገራት ጋር የሚደረግ ግንኙነት መካሄድ ያለበት በፌዴራል መንግስት በኩል መሆኑን ጠቅሰው ህወሓት ከውጭ መንግስት ጋር ምን እያደረጉ ነው ሲሉ ውንጀላ አዘል ጥያቄ ለህዝብ ተወካዮች ምክር ቤት ማቅረባቸው አይዘነጋም። የህወሓት ቃል አቀባይ በሰጡት ምላሽ ከሻዕቢያ ጋር ወዳጅ በመሆን ብልጽግናን ለመውጋት የተደረገ ንግግር የለም፣ እኛ እያልን ያለው በጋራ የፕሪቶሪያ ስምምነትን እንተግብር ነው፣ ሁለታችንንም የሚጠቅመው እሱ ነው፣ የሚያስተሳስረንም እሱ ነው ብለዋል። ዘገባው የቢቢሲ ነው።